ወታደር ነኝ እወጋለሁኝ አልሸነፍም ለጠላት እጄን አልሰጥም በድንጋይ ወንጭፌ አጋድመዋለሁ የጎልያድን አንገት በሰይፍ ቆርጣለሁ ምርኮዬን ለእስራኤል ወስጄ አሳያለሁ እልፍ ገድሏል የሚል ዘፈን አስወጣለሁ በዕድሜ ዘመን ሁሉ እገሥጽሃለሁ የእምነት አርበኛ ነኝ እቋቋምሃለሁ በጉባኤ መሃል አዋርድሃለሁ በኢየሱስ ስም ውጣ እያልኩ አዝሃለሁ የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እወጋለሁኝ አልሸነፍም ለሰይጣን እጄን አልሰጥም ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን አላችሁ እንግዲህ ባለፉት 5 ተከታታይ ክፍለ ጊዜያት ዳግም ምጽአት ከክፍል 1 ጀምሮ እስከ ክፍል 5 ድረስ ያለውን ተመረናል ዛሬ እንግዲህ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት የሚሆነውን የመጨረሻውን ትንቢት ራሱ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የተናገረውን ይህም ደግሞ 15ኛውን ትንቢት እንማራለን ማለት ነው እንግዲህ እነዚህ 15 ትንቢቶች በአጠቃላይ ተጽፈው የሚገኙት ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ እስከ 14 ባለው ክፍል ውስጥ ነው እነዚህን ሁሉ ስንማር ጌታችን ኢየሱስ ክርስቶስ ትንቢቶችን ከተናገረ በኋላ በየመሐከሉ የሚናገራቸው ነገሮች ነበሩ ለምሳሌ ቁጥር 6 ስናነብ ዳሩ ግን መጨረሻው ገና ነው ይላል ትንቢት ከተናገረ በኋላ ማለት ነው መጨረሻ ላይ ግን ዛሬ የምንማረው ትንቢት ከተናገረ በኋላ ጌታ ኢየሱስ ያለው ምንድነው በዚያን ጊዜ መጨረሻ ይሆናል የሚል ነው ይሄ ደግሞ እንግዲህ 15ኛው ትንቢት በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ተጽፎ የሚገኘው ነው ይሄ ትንቢት ከተፈጸመ በኋላ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በራሱ በአምላካዊ አንደበቱ እንደተናገረው መጨረሻው ይሆናል ማለት ነው ይሄ ትንቢት ምንድነው ዛሬ የምንማረው ይሄ ትንቢት ነው እንጸልይ ሁሉን የምትችል የዘላለም አምላክ እግዚአብሔር ዛሬ ደግሞ ሁሌ አብረን እንደምትሆን በመካከላችን ስላለህ እናመሰግናለን ዛሬም ደግሞ በቃል ውስጥ ጌታ ልዑል መንፈስ ቅዱስ አንተ እለፍ አንደበትን ክፈት ሞላዋለሁ ተብሎ እንደተጻፈ እኔ አንደበቴን ስከፍት አንተ ደግሞ በቃልህ ሙላኝ ለሕዝብህ የሚያስፈልገውን ትምህርት ደግሞ አንተ አስተላልፍ በዚህ የመጨረሻው ዘመን ሕዝብህ ተዘጋጅተን አንተን መጠበቅ እንድንችል የሚያስፈልገን ትምህርት ይህ ስለሆነ ይህን ትምህርት ልዑል መንፈስ ቅዱስ አንተ ራስህ እግዚአብሔር ሆይ አስተምረን በጌታ በኢየሱስ ስም አሜን 15ኛው ትንቢት ምንድነው ቁጥር 14 ማቴዎስ ወንጌል ምዕራፍ 24 ቁጥር 14 የእግዚአብሔር ቃል እንደዚህ ይላል ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል በዚያን ጊዜም መጨረሻው ይመጣል ይላል የመጨረሻው ትንቢት በመጽሐፍ ቅዱስ ላይ ተጽፎ የሚገኘው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከመገለጡ በፊት ሁለተኛ ከመምጣቱ በፊት የሚሆነው የመጨረሻው ትንቢት ምንድነው ብለን ብንጠይቅ በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እንደተናገረው ወንጌል በዓለም ዙሪያ ሁሉ መሰበክ ወንጌል በዓለም ዙሪያ ሁሉ ለእያንዳንዱ ሰው በቋንቋ በፍርድ ቀን አንድም አልሰማው የሚል ሰው ሊኖር ስለማይገባ ማለት ነው ከተሰበከ በኋላ በታላቅ ኃይል ልክ እንደ ሐዋርያት ዘመን ወንጌል በመላው ዓለም በየትኛውም አካባቢ በሰባቱም ኮንቲኔንት በፍጹም ሰው ሊደርስባቸው አይችልም ከውጭ ዓለም ጋር ግንኙነት የላቸው የተባሉ ሰዎች አካባቢ ሁሉ እንኳን ተሄደው እንደ አማዞን ጀንግል አካባቢ ሁሉ ተሄደው በየትኛው በአፍሪካም ሆነ በኤሽያም ሆነ በየትኛውም ስፍራ የትኛውንም ሃይማኖት ለሚከተል የሰው ልጅ በራሱ ቋንቋ ወንጌል ተሰብኮለት እያንዳንዱ ሰው ተቀበለ አልተቀበለ ነገር ግን የክርስቶስን ኢየሱስን ወንጌል ከሰማ በኋላ እያንዳንዱ ሰው የራሱን ውሳኔ ከወሰነ በኋላ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ይገለጣል የመጨረሻውና የመጨረሻው ትንቢት ነው ይህም ደግሞ የሆነው ከእግዚአብሔር ምህረት ከእግዚአብሔር ፍቅር ከእግዚአብሔር ቸርነት ከእግዚአብሔር በጎነት ከእግዚአብሔር ጥበቃ የተነሳ ለሰው ልጆች ካለው ፍቅር የተነሳ ነው
በፍርድ ቀን አንድም ሰው ወንጌል ሲሰበክ አልሰማሁም፣ የክርስቶስ ኢየሱስን አዳኝነትና ጌትነት አልተሰበከልኝም እንዳይል ሁሉም ሰው በራሱ ቋንቋ በጆሮው ወንጌል ይሰበክለታል። ከዚያ በኋላ መጨረሻው ነው ይሆናል። ይህ ነው እንግዲህ አያችሁ ጌታችን ኢየሱስ ክርስቶስ ከመገለጤ በፊት የሚሆነው የመጨረሻው ትንቢት ይህ ነው አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይሆናል አለ። ወንጌል ወገኖች ሆይ በብዙ መንገድ ነው የሚሰበከው። እንደው ጥቂቶችን እንመልከት። አንደኛ አማኝ በግሉ ለአገኘው ሰው ሁሉ በግሉ ማለት ነው ወንጌልን ይሰብካል። ሂዱና ለፍጥረት ሁሉ ወንጌልን ስበኩ ይላል ማርቆስ ወንጌል ላይ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሲናገር ለፍጥረት ሁሉ ወንጌልን ስበኩ። ይሄ ለእያንዳንዱ ሰው የተሰጠ ሚሽን ነው፣ ኤቫንጀሊካል ሚሽን ነው። እና ይህን ኤቫንጀሊካል ሚሽን እያንዳንዱ ሰው ተቀብሎ ከጌታ ሰምቶ እያንዳንዱ ሰው የራሱን ድርሻ መወጣት አለበት። ጌታ ኢየሱስ ክርስቶስ ቶሎ እንዲገለጥ የሚፈልግ ሰው ካለ በቀድሞ ዘመን የነበሩ ክርስቲያኖች እንደዛ ነበር ያደርጉ የነበረው። እኛ በጣም ትንሽ ልጆች ሆነን የሙሉ ወንጌል ቤተክርስቲያን ሰዎች በየቦታው ሁሉ በየሰፈሩ ሁሉ ሚሽነሪዎችን ይልኩ ነበር። በየሰፈሩ ሁሉ አስታውሳለሁ። እኛ በጣም ህፃናት ሆነን እነዚህ ሚሽነሪዎች እናቶቻችን በር ላይ ተቀምጠው ስራዎችን ሲሰሩ ይመጡና ወንጌል ይሰብኩላቸው ነበር። እኔ ህፃን ሆኜ ይሄን ነገር እንደሚገባ አድርጌ አስታውሳለሁ። ገና ሙሉ ወንጌል ቤተክርስቲያን በተቋቋመበት ዘመን ማለት ነው። ይሄን በደንብ ነበር ማስታውሰው እኔ ወገኖች። ወንጌል በየቤቱ ይሰበክ ነበር። በድሮ ዘመን የነበሩ ክርስቲያኖች የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እንዲመጣ መናፈቅ ብቻ አልነበረ፣ ነገር ግን አስተዋጽኦ ያደርጉ ነበር የጌታችን የኢየሱስ ክርስቶስ ሁለተኛ መምጣት ቶሎ እንዲሆን። የጌታችን ኢየሱስ ክርስቶስ ሁለተኛ መምጣት ቶሎ እንዲሆን እኛ ፍላጎቱ ካለን አስተዋጽኦ ማድረግ አለብን። ይህ አስተዋጽኦአችን ምንድነው ብለን ብንጠይቅ እያንዳንዳችን በየግላችን ወንጌልን መስበክ አለብን። ወደ ጌታ የሄደ አንድ ጓደኛ ነበር፣ ጌቱ ዋዋሽ ይባላል። እና ወደ ጌታ ከሄደ ቆየት አለ። አሁን ወደ 20 ዓመት አካባቢ ሆነዋል። እና ይሄ ልጅ በጌጃ ቃለ ሕይወት ቤተክርስቲያን አገልጋይ ነበር። በኋላ የኮሌጅ ትምህርት አግኝቶ በዚህ በቲዮሎጂ ትምህርት ማለት ነው ወደ እዚህ ኤሽያ ሀገር ሄዶ ነበር። እና እዛ ያለ ነው እንግዲህ ወደ ጌታ የሄደው ይሄ ሰው። እና ይሄ ሰው በመንገድ ላይ ኢትዮጵያ በነበርኩበት ጊዜ ማለት ነው እርሱ ያገለግል ነበር እዛ ጌጃ ቃለ ሕይወት ቤተክርስቲያን። አብረን በመንገድ ላይ ስንሄድ በእኛ አቅጣጫ የሚሄድ የማያውቅ ሰው ካለ ከኔ ይነጠልና ለዚያ ሰው ወንጌል እየሰበከለት ይሄዳል። የትን ይሄዳል፣ የወንጌሉን ቃል ይዘራ ነበር። እና ከዚያ በኋላ ቆይቶ ይመለሳል። ቃሉን እኮ ሰበኩለት ይለኛል። በቃ ቃሉን ሰበኩለት። አንዳንዶች ጌታን ይቀበላሉ፣ አንዳንዶች ደግሞ ጌታን ለመቀበል ፈቃደኛ አይሆኑም። ነገር ግን የእግዚአብሔር ቃል ወይም ይህ ወይም ያ ማናቸው እንዲበቅል አታውቅምና በማለዳ ተነስተህ ቃልን ዝራ ይላል፣ ዘርህን ዝራ ይላል። ስለዚህ ይህ ሰው ቃሉን ይዘራ ነበር። በቃ ያኛው ይብቀል ይሄኛው አይብቀል እርሱ የእግዚአብሔር ስራ ነው። እርሱ ግን ለክርስቶስ ኢየሱስ ሁለተኛ መምጣት የራሱን አስተዋጽኦ የወንጌሉን ቃል በመስራት ያደርግ ነበር ማለት ነው። እና እዚህ ደግሞ የምሰራበት አካባቢ አሁን እንኳን ሌላ ስራ አግኝቶ ሄዳል። አንድ ህንዳዊ ነበር። በየቀኑ ስለ ክርስቶስ ኢየሱስ አብረውት ለሚሰሩ ሰዎች ሳይሰብክ በፍጹም ከስራ ቦታ አይሄድም። በፍጹም ሲነግረኝ እና ምን አለኝ፣ በየቀኑ እግዚአብሔር ሆይ የምሰብክለትን ሰው ስጠኝ ብዬ ጸልያለሁ አለ። በየቀኑ ይመጣና እግዚአብሔር እኮ ሰው ሰጠኝ ይለኛል። በቃ አንደበቱ የተፈታ ነው፣ አንደበቱ የታሰረ አይደለም ይሄ ሰው። እግዚአብሔር ይመስገን። እና የእግዚአብሔርን ቃል በየቀኑ በቃ ይሄ ሰው ያስተላልፍ ነበር። እና አማኝ በግሉ
አስተዋጽኦ ማድረግ አለበት ለእግዚአብሔር ልጅ ለጌታችን ለኢየሱስ ክርስቶስ ሁለተኛ መምጣት። እግዚአብሔር ከእያንዳንዱ ሰው አስተዋጽኦ ይፈልጋል። እያንዳንዳችን ድርሻ አለን ለክርስቶስ ኢየሱስ ሁለተኛ መምጣት ማለት ነው። አንዳንድ ሰዎች የጋን መብራቶች ናቸው። ምንም በቃ ወንጌል በፍጹም ለሌላ ሰው ብርሃናቸው አይበራም። ዝም ብለው ብቻ አፍነው ወይ ራሳቸው ይጸልያሉ ወይ ራሳቸው ያመልካሉ። በቃ እነሱ ብቻ ናቸው የሚያመልኩት እንጂ የወንጌሉን ቃል የመዝራት ፍላጎትም የላቸውም። ግን እያንዳንዳችን የወንጌሉን ቃል እንዘራ እግዚአብሔር በጴጥሮስ ላይ ሲያመለክት ምን ይላል? እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። በቃ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ይላል። የኛ ሥራ ወገኖች ሆይ የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን መንግስት ለሌሎች ሰዎች ማስተዋወቅ ነው። በምድር ላይ ወገኖች ሆይ የወንጌሉ አምባሳደሮች ነን። የክርስቶስ አምባሳደሮች ነን። የእግዚአብሔር አምባሳደሮች ነን። የመንፈስ ቅዱስ ሰራተኞች ነን። በቃ የመንፈስ ቅዱስን ሥራ የምንሰራ ሰራተኞች ነን። ይሄም ደግሞ የወንጌሉን ቃል ለሌሎች ሰዎች ማዳረስ ነው። ከድቅድቅ ጨለማ ሰዎችን ወደሚደነቅ ብርሃን በክርስቶስ ኢየሱስ ብርሃን ማምጣት ነው። ይሄ እንግዲህ የእያንዳንዱ ሰው ድርሻ ነው። ስለዚህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ቶሎ እንዲገለጥ እያንዳንዱ አማኝ የግሉን አስተዋጽኦ ማድረግ አለበት። እያንዳንዱ አማኝ በቃ ለሌላ ሰው ወንጌልን ሼር ማድረግ አለበት ማለት ነው። ሁለተኛው ደግሞ ቤተክርስቲያን የምታደርገው ድርሻ ነው ለጌታችን ለኢየሱስ ክርስቶስ ሁለተኛ መምጣት። ቤተክርስቲያን የምስክርነት ቡድን አቋቁማ በሳምንት አንድ ጊዜ አትሊስት ሁለት እያደረገች ወይንም በግሩፕ በመውጣት ትራክት ማደር አለባት። በየትኛውም ቦታ ያለች የትኛውም ቋንቋ የሚናገሩ ሰዎች የሚያመልኩባት ቤተክርስቲያን በየአካባቢያቸው በየሰዎቹ በሚገባቸው ቋንቋ ትራክት በማዘጋጀት የወንጌሉን ቃል ማሰራጨት አለባት። ወጥታ ደግሞ ስትሪት ኢቫንጀሊዝም ማድረግ አለባት። በቃ ቤተክርስቲያን የወንጌሉን ቃል ማዳረስ አለባት። ቤተክርስቲያን ዝም ብላ ብቻ እሁድ ቤተሰቦችን ሰብስቦ ማምለክ መጸለይ ይሄ አንዱ ፓርት ነው። ሁለተኛውና ዋነኛው ፓርት አለ። እርሱም ጌታችን ኢየሱስ ክርስቶስ የተናገረ ነው። ሂዱና ለፍጥረት ሁሉ ወንጌልን ስበኩ አለ። ይሄንን ድርሻ ቤተክርስቲያን ደግሞ ማካሄድ አለባት ማለት ነው። ሶስተኛ በዓለም አቀፍ ደረጃ ነው። በዓለም አቀፍ ደረጃ ቤተክርስቲያናት ተባብረው የአፍሪካ ቤተክርስቲያን፣ የሰባቱም ኮንቲነንት ቤተክርስቲያን በየኮንቲነንታቸው ወንጌል እንዴት መዳረስ አለበት የሚለውን ነገር የግዴታ በመሰባሰብ ልምዶችን ደግሞ በመለዋወጥ እንደዚሁ ለእግዚአብሔር ሥራ ከፍተኛ አስተዋጽኦ ማድረግ አለባቸው ማለት ነው። በዓለም አቀፍ ደረጃም ደግሞ እንደዚሁ እንግዲህ የቤተ ክርስቲያን ትልቁ ሥራ መሆን ያለበት ምንድነው ብለን ብንጠይቅ ለክርስቶስ ኢየሱስ ሁለተኛ መገለጥ የወንጌሉን ቃል ላልደረሱት በማዳረስ ከፍተኛ የሆነ ሥራ መስራት ነው። ይሄ ነው እንግዲህ በዚህ በመጨረሻው ዘመን ትልቁ የቤተ ክርስቲያን ድርሻ መሆን ያለበት። ነገር ግን ታውቃላችሁ አሁን በአሁኑ ጊዜ እንደ ጥንቱ ጊዜ አይደለም። የጥንቱ ቤተ ክርስቲያን በጣም አክቲቭ ነበረ የወንጌሉን ቃል ለሌሎች ለማዳረስ ማለት ነው። አሁን ግን በግለሰብ ደረጃም ቢሆን በቤተ ክርስቲያን ደረጃም ቢሆን በአገር አቀፍ ደረጃም ቢሆን የወንጌሉን ቃል ለሌሎች ላልደረሳቸው ለማዳረስ ታላቅ የሆነ ስንፍና ከግለሰብ ጀምሮ ከቤተ ክርስቲያን ከሎካል ቸርች ጀምሮ እንደገና ደግሞ በአገር አቀፍ ደረጃ በዓለም አቀፍ ደረጃ በእርግጥ በርትተው የሚሰሩ እንዳሉ ሁሉ ግን በአብዛኛው ፐርሰንት የወንጌሉን ቃል ለሌሎች ለማዳረስ ከፍተኛ የሆነ ድክመት ይታያል። የእግዚአብሔር ቃል ሲናገር ምሳሌ 6:9 ላይ ምን ይላል? አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ይላል ምሳሌ 6:9 ላይ። እስቲ ለአንድ ሰው በአንድ ቀን አይደለም በሳምንት ውስጥ ለአንድ ሰው እንደው በሳምንት ውስጥም አይደለም በአንድ ወር ውስጥ ለአንድ ሰው ወንጌል የሰበከ ማን ነው ከመካከላችን? ማን ነው? እስቲ
ወጣ ብሎ ላልዳኑት ሰዎች እንደው ትራክት የሰጠ ትራክት በኪሱ ተሸክሞ የሚሄድ ማን ነው? ለአልዳኑት ሰው ያልዳነው ሰው ሸክም ተሰምቶት በእግዚአብሔር ፊት እየጸለየ እንደገና ደግሞ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ተብለን አይደለም እንዴ? ሂዱና ለፍጥረት ሁሉ ወንጌልን ስበኩ ተብሎ አይደለም እንዴ? ማን ነው እስቲ እንደው በግለሰብ ደረጃ ብንጀምር ወጥቶ ወንጌልን እየሰበከ ጌታን ደስ የሚያሰኝ ህይወትን እየኖረ ያለ ሰው ማን ነው? ወገኖች በቤተ ክርስቲያን ደረጃ ደግሞ ስንመለከት ምን ይላል የእግዚአብሔር ቃል? ሮሜ 13:1 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ይላል። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና የጌታ ኢየሱስ ክርስቶስ መገለጫ ቀርቧል። ቤተ ክርስቲያን ግን ተኝታለች። የወንጌሉን ቃል በግሩፕ ወጥቶ ማሰራጨት የሚለው ነገር ተረስቷል። ቢጸለይ እዛው ነው፣ ቢመለክ እዛው ነው፣ ቢሰበክ እዛው ነው። ወጥቶ ወዳልዳኑት አካባቢ ሄዶ ወንጌል መስበክ የሚባለው ነገር ቀርቷል። አይታይም እኮ አሁን በአብዛኛው አይታይም እኮ። እስቲ የትኛው ቤተክርስቲያን ነው ይሄንን ወንጌልን ላልደረሳቸው እናድርስ በማለት የምስክርነት ቡድንን በማቋቋም የትኛው ቤተክርስቲያን ነው እስቲ ዛሬ ትራክት በማተም የምስክርነት ቡድንን በማቋቋም እንዲህ አይነት ኢኒሺዬቲቭ ያላቸውን ልጆች በማነሳሳት ትራክት ኪሳቸውን ሞልተው እንዲሄዱ በማድረግ የወንጌሉን ቃል ለሌሎች ለማዳረስ ጸንቶ እየሰራ ያለ ቤተክርስቲያን ዛሬ የት ነው? እንዲህ አይነት ቤተክርስቲያንና እንዲህ አይነት መሪዎች ያሉበት ቤተክርስቲያን የተባረከች ቤተክርስቲያን ነች። ነገር ግን በአብዛኛው ታውቃላችሁ በግለሰብ ደረጃ ቢባል በቤተክርስቲያን ደረጃ ቢባል በሀገር አቀፍ ደረጃ ቢባል በዓለም አቀፍ ደረጃ ቢባል በአብዛኛው ግን መሰራት ያለበት ስራ እንደሚገባ አልተሰራም። የሚሰሩ ሰዎች እንዳሉ ነገር ግን ጥቂቶች ብቻ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው እንዳለው የእግዚአብሔር ቃል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ቤተክርስቲያን ግን ዛሬ ተኝታለች። ግለሰብ ተኝቷል፣ ቤተክርስቲያን ተኝቷል። ዛሬ ለክርስቶስ ኢየሱስ ሁለተኛ መምጣት ምንናፍቅ ከሆነ ማድረግ ያለብን ነገር በግለሰብም በቤተክርስቲያንም ደረጃ ቢሆን ይሄን ስራ መስራት አለብን። መክብብ 11:6 ላይ የእግዚአብሔር ቃል ምን ይላል? ወይም ይሄ ወይም ያ ማናቸው እንዲበቀል ወይም ሁለቱ መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ፣ በማታም እጅህን አትተው ይላል። እኛ አይ ይሄ ጌታን ይቀበላል፣ አይ ይሄ ጌታን አይቀበልም አይደለም። እሱ አይደለም። ጳውሎስን እኮ ጌታ ኢየሱስ ክርስቶስ ወንጌል ሰብኮለት ጳውሎስ ጌታን ከተቀበለ በኋላ ራሱ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በትንሣኤ አካል ተገልጦ ለሐናንያ ቢነግረው ሐናንያ ሊያምን አልቻለም። ራሱ አምላክ እኮ እየነገረው ሊያምን አልቻለም። ይህ ሰው እኮ ብዙ ሰው ያጠፋ ቤተክርስቲያን ያፈረሰ ነው ይለዋል። እሱ ግን ምንድነው ያለው? ጌታችን ኢየሱስ ክርስቶስ የኔን ለኔ የተመረጠ ዕቃ ነው አለ። በቃ ለእኔ የተመረጠ ዕቃ። ዛሬ እንደዛ ነን እኛ። ግን የእግዚአብሔር ቃል ወይም ይህ ወይም ያ ማናቸው እንዲበቅል አታውቅምና በማለዳ ተነስተህ ቃልህን ዝራ ነው የሚለው። ትንቢተ ኢሳይያስ 52:7 ላይ ደስ የሚል የእግዚአብሔር ቃል ተጽፎ ይገኛል። የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። ትንቢተ ኢሳይያስ 52:7 ላይ ማለት ነው። እግዚአብሔር ይመስገን። እንግዲህ ወገኖች ሆይ በዓለማችን ብዙ ያልዳኑ ሰዎች አሉ። ብዙ ከ2.4 ቢሊዮን በላይ የሚሆኑ ሰዎች በዓለማችን የወንጌሉን ቃል ሰምተው አያውቁ። ሌሎች የወንጌሉን ቃል ይሰማሉ፣ ነገ ዛሬ ይላሉ። አንዳንዶች ሪጀክት ያደርጋሉ የወንጌሉን ቃል ሰምተው፣ አንዳንዶች ጌታን ተቀብለው ይድናሉ። ግን ፈጽሞ የወንጌሉን ቃል ያልሰሙ 2.4 ቢሊዮን በላይ የሚሆኑ ሰዎች አሉ። የወንጌሉን ቃል ፈጽመው ሰምተው የማያውቁ ማለት ነው። ከ7 ቢሊዮን በላይ ከሚሆነው የዓለማችን ሕዝብ መካከል ማለት ነው። እንግዲህ እኛ ካልሰበክን ታዲያ የወንጌሉን ቃል እነሱ እንዴት ይሰማሉ? በግለሰብ ደረጃ ካልሰበክን፣ በቤተ ክርስቲያን ደረጃ ካልሰበክን፣ በአገር አቀፍ ደረጃ ካልሰበክን፣ በዓለም አቀፍ ደረጃ ካልሰበክን የወንጌሉን ቃል እንዴት ይሰማሉ?
ዛሬ እኮ ብዙ መንገዶች አሉ የወንጌሉን ቃል ለመስበክ። ብዙ አገልጋዮች አሉ፣ እግዚአብሔር የባረካቸው አገልጋዮች በፌስቡክ ይሰብካሉ፣ በዩቲዩብ ይሰብካሉ። አሁንም እኔ እንደማደርገው ማለት ነው። በተለያየ አቅጣጫ ብቻ በቴሌቪዥን ይሰብካሉ፣ በሳተላይት ይሰብካሉ፣ ስትሪት ኢቫንጀሊዝም የሚያካሂዱ ብዙ ሰዎችም ደግሞ አሉ። ግን በቂ አይደለም። ወረድ ብለን ያለውን ስታቲስቲክስን ደግሞ እናያለን ማለት ነው። እና እኛ ካልሰበክን ታዲያ ሰዎች የወንጌሉን ቃል ይሰማሉ። እኛ አፋችን ዚፕ አድርገን ከተቀመጠ እንዴት ደግሞ ሰዎች የክርስቶስ ኢየሱስን ጌትነትና አዳኝነት ሰምተው ከድቅድቅ ጨለማ ወደሚደነቅ ብርሃን እንዴት ይመጣሉ? ሐዋርያው ጳውሎስ ስለዚህ ሲናገር ይነራል ሮሜ 14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። ይሄ ነው እንግዲህ የምንናገረው ማለት ነው። እና በዚህ ቃል መሰረት እውነተኛ የእግዚአብሔር ልጆች ታጥቀው ተነስተው ጨርቄን ማቄን ሳይሉ የወንጌሉን ቃል ለሰው ልጆች ሁሉ ለማዳረስ በመላው ዓለም በታላቅ ትጋት እየሰሩ ያለውን ስራ በጥቂቱ ደግሞ አሁን ለማየት እንሞክር። በአሁኑ ጊዜ በዓለማችን ተመዝግበው ያሉ ቋንቋዎች 7396 ናቸው። በእርግጥ ከዛ በላይ ቋንቋዎች አሉ፣ ግን እነዚህ በዓለም ሊንግዊስቲክ ባንክ ውስጥ ተመዝግበው ያሉ ቋንቋዎች ናቸው። 7396 ቋንቋዎች። ከነዚህ የዓለማችን ቋንቋዎች መካከል 771 በሚሆኑ ቋንቋዎች መጽሐፍ ቅዱስ ሙሉ ማለት ብሉይ ኪዳንም ሆነ አዲስ ኪዳን ሙሉ መጽሐፍ ቅዱስ በ771 ቋንቋዎች ተተርጉሞ ለሰዎች ተዳርሷል ማለት ነው በዓለማችን። እንደዚሁም ደግሞ አዲስ ኪዳን ብቻውን ደግሞ 1760 በሚሆኑ በዓለማችን ቋንቋዎች ከ7396ቱ ማለት ነው 1760 በሚሆኑ ቋንቋዎች አዲስ ኪዳን ደግሞ ለብቻው ተተርጉሞ ሰዎች በቋንቋቸው የአዲስ ኪዳን ትርጉም ደግሞ ደርሷቸዋል ማለት ነው። አሁን ደግሞ በፕሮሰስ ላይ ያለ 305026 ቋንቋ አለ። በዚህ 3526 ቋንቋዎች መጽሐፍ ቅዱስ ብሉይም ሆነ አዲስ ተተርጉሞ ሰዎች በቋንቋቸው እንዲደርሳቸው ከፍተኛ ጥረት እየተደረገና ትጉህ የእግዚአብሔር ልጆች ርብርብ እያደረጉ ናቸው ያሉት። እግዚአብሔር ይመስገን። ነገር ግን 1000 በሚሆን የዓለማችን ቋንቋ እስካሁን ድረስ አንድ ጥቅስ እንኳን ተጽፎ ተተርጉሞ አልደረሳቸውም ሰዎች። 1000 በሚሆን ቋንቋ ምንም የመጽሐፍ ቅዱስ ጥቅስ እንኳን ተተርጉሞ ያልደረሰው 1000 በሚሆኑ በዓለማችን ውስጥ በሚሆን ቋንቋ አንድ ጥቅስ እንኳን ተተርጉሞ ለሰዎች በቋንቋቸው አልደረሳቸውም። ይህ ማለት ምንድነው? 133 ሚሊዮን የሚሆኑ ሰዎች በአጠቃላይ አንድ ጥቅስ እንኳን የክርስቶስን ኢየሱስን አዳኝነትና ጌትነት የእግዚአብሔር ልጅነት አንድ ጥቅስ እንኳን በቋንቋቸው ተጽፎ ያላነበቡ በምድራችን 133 ሚሊዮን የሚሆኑ ሰዎች አሉ። በአጠቃላይ በዓለማችን ውስጥ 32% የሚሆነው የዓለማችን ሕዝብ፣ ይሄ ማለት ደግሞ 2.6 ቢሊዮን የሚሆነው የዓለማችን ሕዝብ የወንጌሉን ቃል ፈጽሞ እስካሁን ድረስ ሰምቶ አያውቅም። ማርቆስ 16 ቁጥር 15 የእግዚአብሔር ቃል ሲናገር ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ይህ የእግዚአብሔር ልጅ የጌታችን ኢየሱስ ክርስቶስ ቃል ነው። ለቤተ ክርስቲያን የተሰጠ ትእዛዝ ነው። ሐዋርያት በዛ መሰረት የእግዚአብሔርን ቃል ሰብከው አልፈዋል። ይህ እንግዲህ ለግለሰብ የተሰጠ ነው፣ ለአማኝ ለቤተ ክርስቲያን የተሰጠ ነው። እንዲሁም በሀገር አቀፍ ደረጃ ለቤተ ክርስቲያን የተሰጠ ነው። በዓለም አቀፍ ደረጃ ደግሞ ለቤተ ክርስቲያን የተሰጠ ቃል ነው። የወንጌሉን ቃል በማዳረስ ረገድ ቤተ ክርስቲያን እያደረገችውን ያለውን አስተዋጽኦ በዚህ ቃል መሰረት በአምላክ ትእዛዝ መሰረት ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ በሚለው በአምላክ ቃል መሰረት አያችሁ፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ማለት ወንጌል ወዳልተሰበከባቸው አካባቢዎች ሄዳችሁ ስበኩ። ወንጌል ወዳልደረሳቸው ሰዎች ሄዳችሁ ወንጌሉን ቃል አዳርሱ ማለት ነው። በዚህ መሰረት ቤተክርስቲያን አሁን በዓለም አቀፍ ደረጃ ያለች ቤተክርስቲያን ከሎካል ቸርች ጀምሮ ማለት ነው በኢንተርናሽናል ደረጃ ያለች ቤተክርስቲያን እያደረገችውን ያለችውን አስተዋጽኦ በስታቲስቲክስ ተመዝግቦ የሚገኘውን ከአንድ ጥናት ያነበብኩትን ላካፍላችሁ።
በአሁኑ ጊዜ 97% የሚሆኑ አገልጋዮች የሚያገለግሉት በዓለማችን ካሉ ሙሉ ጊዜያቸውን ከሰጡ አገልጋዮች ማለት ነው 97% የሚሆኑት አገልጋዮች የሚያገለግሉት እዛው ባሉበት ቤተክርስቲያንና በአካባቢያቸው ከዓለማችን ሙሉ ጊዜያቸውን ከሰጡ አገልጋዮች መካከል የሚያገለግሉት እዛው ባሉበት ቤተክርስቲያንና በአካባቢያቸው ወንጌል አስቀድሞ የደረሳቸውን ሰዎች ነው የሚያገለግሉት 3% የሚሆኑት ብቻ 3% የሚሆኑት ከ97% ማለት ከ100% 3% የሚሆኑት ብቻ የወንጌሉ ቃል ያልደረሰባቸው ቦታዎች ሄደው የወንጌሉን ቃል ለማዳረስ ራሳቸውን ሰጥተው ወጥተዋል ተመልከቱ ከ100% የቤተክርስቲያን አገልጋዮች መካከል 97% የሚሆኑት እዛው አካባቢያቸውን የሚያገለግሉት እዛው ሎካል ቸርች ውስጥ ነው የሚያገለግሉት ቢሰብኩ እዛው ነው ቢጸልዩም እዛው ነው ቢዘምሩም እዛው ነው ቢያስተምሩም እዛው ነው በቃ ወጥተው ወንጌል ወዳልደረሰባቸው ቦታዎች ሄደው ራሳቸውን ሰጥተው አያገለግሉም ከ100% ከሚሆኑት የቤተክርስቲያን አገልጋዮች 3% ብቻ ናቸው ሁሉን ነገር ትተው ለክርስቶስ ኢየሱስ ራሳቸውን ሰጥተው ጌታን ታምነው ወንጌል ወዳልተሰበከባቸው ቦታዎች ሄደው የሚያገለግሉት በአሁኑ ጊዜ አማዞን ጀንግል እንኳን ሄደው የሚያገለግሉ ብዙ የዓለማችን አገልጋዮች አሉ ይህ በሬሾ ሲቀመጥ አንድ የወንጌል አገልጋይ ወንጌል ወዳልደረሰባቸው አካባቢዎች ሄዶ የሚያገለግለው በሬሾ ቢቀመጥ በዓለም አቀፍ ደረጃ ማለት ነው አንድ የወንጌል አገልጋይ 216300 ለሚሆኑ ወንጌል ላልደረሳቸው ሰዎች ነው የሚያገለግለው ማለት ነው በቁጥር ሰነድ እንመልከት በአሁኑ ጊዜ 430,000 የውጭ ሀገር ሚሽነሪዎች አሉ በመላው ዓለም ተበትነው የወንጌሉን ቃል የሚሰብኩ 430,000 ሚሽነሪዎች አሉ ቤት ንብረታቸውን ትተው ወጥተው የሚያገለግሉ ማለት ነው ከነዚህ ከ430,000 ሚሽነሪዎች መካከል 333,000ዎቹ ወይንም 77% የሚሆኑት የሚያገለግሉት ወንጌል አስቀድሞ በተሰበከባቸው አካባቢዎች ሄደው ሰዎችን ያገለግላሉ ሚሽነሪዎች ሆነው 86,010 ወይንም 20% የሚሆኑት ግን የሚያገለግሉት ወንጌል ባልተሰበከባቸው አካባቢ ነው ይህ በፐርሰንት ሲሰላ ደግሞ ቤተክርስቲያን አገልጋዮችን ስትልክ በአብዛኛው ማለት 3% የሚሆነውን በአብዛኛው ካሉት ሚሽነሪዎች ቤተክርስቲያን ከምትልካቸው ሚሽነሪዎች መካከል 3% የሚሆኑት ብቻ ናቸው ወንጌል ወዳልተሰበከባቸው ቦታዎች ሄደው የሚያገለግሉት ማለት ነው አሁን ደግሞ ወደ ቤተክርስቲያን ሀብት እንምጣ ቤተክርስቲያን በዓለማችን ውስጥ ከፍተኛ ሀብት ያላት የሃይማኖት ተቋም ነች ማለት የክርስትናውን እምነት ስንመለከት ማለት ነው እና ቤተክርስቲያን ካላት ሀብት መካከል ማለት ነው 87% የሚሆነውን የምታውለው እዛው በሎካል ቸርች ውስጥ ነው በየትኛውም ዓለም ማለት ነው በየትኛውም ዓለም በዓለም አቀፍ ደረጃ ያለውን ይሄንን ስታቲስቲክስ ነው ምነግራችሁ ያለ ማለት ነው ካላት ሀብት መካከል 87% የሚሆን የምታወጥ በዛው በሎካል ቸርች ነው ይሄ ማለት ምንድነው ለመጋቢያን ደሞዝ ለምክትል መጋቢያን ደሞዝ ለወንጌላውያን ደሞዝ ለቤተክርስቲያን አስተዳደር ሰራተኞች ደሞዝ ለአንዳንድ ወጪዎች ተገቢ ነው እኮ ይሄ ሁሉ ግን ትክክለኛም ወጪ ነው የምታመጣው ቤተክርስቲያን ካላት ሀብት 80% የሚሆኑን የምታወጣው እዛው ነው ለአስተዳደር ነው ከዚህ መካከል 12% የሚሆነውን የቤተክርስቲያን ሀብት ደግሞ የሚወጣው ወንጌል አስቀድሞ ወደ ተሰበከባቸው ቦታዎች ወንጌላውያንን በመላክ እንደገና በመደጋገም ወንጌል በመስበክ ነው ነገር ግን ቤተክርስቲያን ካላት ሀብት መካከል 1% ብቻ የሚሆነውን የምታወጣው ወንጌል ፈጽሞ ወዳልተሰበከባቸው አካባቢዎች ወንጌላውያን ሄደው ወንጌል እንዲሰብኩ በማድረግ ነው ስለዚህ
በጣም ከፍተኛ የሆነ ቸልተኝነትና ድክመት ንዝህላልነት ይታያል። ወንጌል ፈጽሞ ወዳልተሰበከባቸው አካባቢ ያሉትን ሰዎች በወንጌሉ ቃል ለመድረስ ያለው ቸልተኝነትና ስንፍና ድካም ከፍተኛ ነው እና ቤተክርስቲያን በዚህ ረገድ ከፍተኛ የሆነ መወቀስ ልትወቀስና እንደገና ቆም ብላ በዓለም አቀፍ ደረጃ ማለት ነው ራሷን ልታይ ይገባል። ይህ ማለት እንግዲህ ከሎካል ቤተክርስቲያን ጀምሮ እስከ ሀገር አቀፍ ቤተክርስቲያን እንዲሁም እስከ ዓለም አቀፍ ቤተክርስቲያን ያለውን ጥናት ነው የሚያሳየው ማለት ነው። ለምሳሌ ወንጌል ያልደረሳቸውን ሰዎች በዓለም አቀፍ ደረጃ ጥቂቱን እንመልከት። ጥቂቱ ህንድ በአሁኑ ጊዜ ቻይናን በልጣለች፣ ሰርፓስ አድርጋለች በፖፑሌሽን ማለት ነው። በፊት አስቀድሞ በህዝብ ብዛት አንደኛዋ ቻይና ነበረች። አሁን ግን ህንድ በልጣታለች። ህንድ 1.45 ቢሊዮን ህዝብ ነው ያላት። ከዚህ መካከል 1.39 ቢሊዮኑ የወንጌሉን ቃል ሰምቶ አያውቅም። በተለያዩ ሃይማኖቶች በተለይ በአብዛኛው በህንድ ውስጥ ከ1 ቢሊዮን በላይ የሚሆነው ሂንዱይዝም በሚባል ሃይማኖት ክርስቶስ ተቃዋሚ የሆነ ሃይማኖት ነው የሚከተለው እና እነዚህ 1.39 ቢሊዮን የሚሆኑት አውት ኦፍ 1.45 ቢሊዮን የህንድ ህዝብ መካከል ማለት ነው የወንጌሉን ቃል ሰምቶ አያውቁም። ቻይና በአሁኑ ጊዜ ሁለተኛ ደረጃ ነው በህዝብ ብዛት በዓለማችን ማለት ነው። 1.416 ቢሊዮን ህዝብ አላት። ከዚህ መካከል ከ450 ሚሊዮን እስከ 700 ሚሊዮን የሚሆነው የቻይና ህዝብ የወንጌሉን ቃል ሰምቶ አያውቅም። ግን እግዚአብሔርን ስለ ቻይና እጅግ የምናመሰግነው ምንድነው 160 ሚሊዮን አማኝ ወይንም የእግዚአብሔር ህዝቦች እንዳላት ከፍተኛ ስደት ያለባትም ሀገር ቢሆን ይሄንን በኢንተርናሽናል ክርስቲያን ኒውስ ላይ ተመዝግቦ ይገኛል ማለት ነው። ባንግላዴሽ 170 ሚሊዮን የሚሆነው ህዝብ የወንጌሉን ቃል አልሰማም። ኢንዶኔዥያ ከ160 እስከ 180 ሚሊዮን የሚሆነው ህዝብ የወንጌሉን ቃል አልሰማም። በእርግጥ በዛች ሀገር ውስጥ ወንጌል እየተሰበከ ነው። ፓኪስታን 150 ሚሊዮን የሚሆነው ህዝቧ ወንጌልን አልተቀበለም። ናይጄሪያ ከ100 እስከ 120 ሚሊዮን የሚሆነው ህዝቧ የወንጌሉን ቃል አልሰማም። ኢራን 88 ሚሊዮን የሚሆነው ህዝቧ የወንጌሉን ቃል አልሰማም። ጃፓን 123 ሚሊዮን የሚሆነው ህዝቧ የወንጌሉን ቃል አልሰማም። ቱርክ 60 ሚሊዮን የሚሆነው ህዝቧ የወንጌሉን ቃል አልሰማም። አፍጋኒስታን 42 ሚሊዮን የሚሆነው ህዝቧ የወንጌሉን ቃል አልሰማም። ማርቆስ 16:15 የእግዚአብሔር ቃል ሲናገር ወደ ዓለም ሁሉ ሂዱ ወንጌልን በፍጥረት ሁሉ ስበኩ ይላል። እንግዲህ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ የመጨረሻውና የመጨረሻው ትንቢት የክርስቶስ ኢየሱስ ወንጌል ለዓለም ሁሉ መሰበክ ነው። ሰው ሁሉ በቋንቋው የወንጌሉን ቃል ይሰማል። ሰው ሁሉ በቋንቋው የመጽሐፍ ቅዱስ ሙሉ ትርጉም ተተርጉሞለት ይደርሰዋል። ማንም የሚቀር የለም። በዓለማችን ካሉት ቋንቋዎች ሁሉም ሰው እያንዳንዱ መጽሐፍ ቅዱስ በቋንቋው ተተርጉሞለት ይደርሰዋል፣ ያነባል። የክርስቶስ ኢየሱስን አዳኝነትና ጌትነት ወንጌላውያን ሄደው በቋንቋው ይሰብኩለታል። የመቀበልና ያለመቀበል የራሱ ውሳኔ ነው። ነገር ግን ታላቅ ሪቫይቫል በምድር ላይ ይሆናል። ሰው ሁሉ የወንጌሉን ቃል ይሰማል። ከዚያም በኋላ የመጨረሻው ይሆናል ይላል ጌታ ኢየሱስ ሲናገር ምን ይላል? ማቴዎስ 24 ቁጥር 14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻ ይሆናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻ ይሆናል። አንተ የጌታችን የኢየሱስ ክርስቶስ መገለጥ እንዲመጣ የምትናፍቅ ከሆነ የቀድሞ ዘመን ዘማሪዎች ጌታ ቶሎ ቶሎ ቶሎና ብለው ደረጃ ከበደ ዘምረው ነበርና ፍላጎቱ ካለ አስተዋጽኦ ካንተ ይጠበቃል። ይህም ደግሞ የወንጌሉን ቃል መስበክ ነው። ስለዚህ የመጨረሻውና የመጨረሻው ትንቢት ምንድነው ብለን ብንጠይቅ የወንጌሉ ቃል በምድር ሁሉ መሰበክ ነው። ለዚህም ደግሞ እግዚአብሔር የእያንዳንዱን ግለሰብ በአገር አቀፍ ደረጃ በሎካል ቸርች ደረጃ በአገር አቀፍም ደረጃ የእያንዳንዱን ሰው አስተዋጽኦ ይፈልጋል። እግዚአብሔር ይመስገን። እንግዲህ የመጨረሻው ትንቢት ምንድነው? ወንጌል በዓለም ሁሉ ለሰው ልጆች መሰበክ ነው። ይህም እየሆነ ነው፣ ይቀጥላል። ታላቅ ሪቫይቫል በምድር ላይ ይነሳል። ሰው ሁሉ በቋንቋ የወንጌልን ቃል ይሰማል። ከዚያ በኋላ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሁለተኛ ይመጣል። ይህም በቅርብ ይሆናል። ኢየሱስ ጌታ ነው።
እንግዲህ ይሄ የመጨረሻው ትንቢት ነው። እግዚአብሔር ይመስገን። ያልዳናችሁን ሰዎች ዘመኑ ወደ ፍጻሜው እየቀረበ ነው። ወንጌል በአሁኑ ሰዓት በተገኘው አጋጣሚ ሁሉ በትጋት ኢየሱስን ለማገልገል በወሰኑ ሰዎች እየተሰበከ ነው። በስትሬት ኢቫንጀሊስቶች ወንጌል እየተሰበከ ነው። በዩቲዩብ አሁን እንደምታዩት ወንጌል እየተሰበከ ነው። ይህ የመጨረሻው ዘመን መልእክት ነው። ብዙ ሺህ ሰዎች በተለያየ ቋንቋ ዩቲዩብ ላይ የወንጌሉን ቃል ይሰብካሉ። የሚያደምጣቸው ጥቂትም ቢሆን ነገር ግን እነርሱ ለእግዚአብሔር ታዘው የወንጌሉን ቃል ይሰብካሉ። ሰይጣን ደግሞ መንገድ አለው። ሰዎች እንደዚህ በኢንተርኔት ላይ በዩቲዩብ በተመሳሰሉት ቦታዎች የወንጌሉን ቃል በሚሰብኩበት ሰዓት ሌላ ደግሞ ካውንተርፊት ያቀርባል። ሰይጣን ብዙ ኢንተርቴይንመንት ያቀርባል፣ የሰዎችን አቴንሽን ለመስረቅ ማለት ነው። ግን ሂዱና ለፍጥረት ሁሉ ወንጌልን ስበኩ ተብሎ በእግዚአብሔር እንደታዘዘ የወንጌሉን ቃል እንሰብካለን። ይህንን የወንጌሉን ቃል ሌሎች እንዲዳረስ ያንተ አስተዋጽኦ፣ ያንቺ አስተዋጽኦ፣ የኔ አስተዋጽኦ ይፈለጋል። ያ ደግሞ ትልቅ ክሬዲት አለው በእግዚአብሔር ፊት። ስለዚህ የዚህን ቃል ወንጌል ለሌሎች ሰዎች ሼር በማድረግ ለክርስቶስ ኢየሱስ ሁለተኛ መገለጥ እርሶም አስተዋጽኦ ያርጉ። ኢየሱስ ጌታ ነው። የመጨረሻው ትንቢት የእግዚአብሔር ልጅ የመንግስት ወንጌል መሰበክ ነው። ይህም እየሆነ ነው። ታላቅ ሪቫይቫል ደግሞ ይፈነዳል በዘመናችን። በዓለም ሁሉ ወንጌል ይሰበካል። ኢየሱስ ደግሞ ቀጥሎ ይመጣል። ኢየሱስ ጌታ ነው። ጌታን ያልተቀበላችሁ ሰዎች ልባችሁን ከፍታችሁ ጌታን በመቀበል ዛሬ ድናችሁ እንደዚሁም ደግሞ ወደ ሎካል ቤተክርስቲያን ወደ አካባቢያችሁ ያለ ትክክለኛ ቤተክርስቲያን የወንጌሉን ቃል ለመስማትና የክትትል ትምህርት መማር የውሃ ጥምቀትን ወስዳችሁ ስማችሁ በሕይወት መጽሐፍ እንዲጻፍ ዛሬ ነገር አትበሉ። ሁለተኛ ቆሮንቶስ ላይ የእግዚአብሔር ቃል ሲናገር ምን ይላል? ምዕራፍ 6 ቁጥር 2 እነሆ የመዳን ቀን አሁን ነው፣ የመዳን ሰዓት አሁን ነው ይላል። የመዳን ቀን ዛሬ ነው፣ ነገ አይደለም። ጌታን በመቀበል ዳኑ። ዘመኑ ወደ ፍጻሜው ቀርቧል። ኢየሱስ ጌታ ነው። በጣም ወዳችኋለሁ።